እንዴ እስከ ዛሬ አታምንም ነበር እንዴ? ምን አለብሽ አንቺ ሳቂ ተዝናኝ እንጂ እንዴ። ያንን ሙሉ ኮንቴነር የሚያክል ጉንፋን እኔ ላረግፈሽ አንቺ ትዝናኛለሽ። ፈታቢ ችግር የለም። በካታ አለቃቅስ ወንድ ልጅ እኮ ነህ። ደግሞ ራስክን እኔ አሞኛል ተነስና ሶፋ ላይ ተኛ እያልኩ እምቢ አልከኝ። ቦራሽ ይሆናል። በኋላ ደግሞ የተረፋናት እንዳታስቀብሉ። እንደውም እሱ ነው ሊሆን የሚችለው። ባይሆን ተነስና መደበቂያ እንፈልግ። ጭንቅላት ሜዳ ቴኒስ መሰለሽ እንዴ? ማንም ይመጣ የሚቀውሉ ትንሽ ጉንፋን ቢጤ ይዞን ነው። ባይሆን አንቺ ምን እግር ጣለሽ? እኔማ እኮ ብደውል ቅጥቅጥ አድርጌ እኮ ደወልኩልሽ፣ ግን ደግሞ ስልክ አታነሺም። በዛ ላይ ደግሞ እሱም ቢሮ አልገባም። ከዛ ኪራ እስኪ ሂጂና ኪያን ቼክ አድርጊያት ብሎኝ እኮ ነው። በዛ ላይ ደግሞ ዛሬ ስብሰባ አለ እንዳትረሺ ብሎሻል። ኧረ በእናትሽ እኔ እንኳን አሞኛል። እውነት መሄድ እንኳን አልችልም። እንዴ እኔ እኮ ብቻዬን መሄድ አልችልም። ወይ ደግሞ ሄኖክ ለምን አብረኸኝ አትሄድም? ኧረ በእናትሽ ሽኝ እስኪ። የጤፋ ብጣሪ መስዬ የለ እንዴ? እንደ ጫማ ራሱ ግራና ቀኝ አይኔ ተቀያይሮ አታይም እንዴ? እንዴት እንደዚህ እንሂድ ትይኛለሽ? ኧረ እና በእናትህ ከእኔ እንኳን እኮ አንተ ትሻላለህ። ቢያንስ ሶፍት ደረጃ ላይ አልደረስክም። አብረሃት ሂድ። ኧረ በእናትሽ ዝም በይ። እኔ እኮ ነኝ ተረካቢሽ የሆንኩት አይደል እንዴ? ለዞም እንዲህ በቸርቻሩ አይደለም በጅምላ ነው እንጂ የተረከብኩሽ። እንዴት ራሴን ራሱ እያመመኝ እንደሆነ እኔ ነኝ የማውቀው። እኔ የምላችሁ ቆይ እንዴት ነው ይሄ ነገር? ጉንፋን እኮ ካልተቀራረቡ አይጋባም። ምን እኮ ያው እንዴት አንድ ቢሮ እየሰራን አንዳችን ለአንዳችን አይጋባም ብለሽ ነው? እና ታዲያ ምን ነው? እኔ ጋርም እኮ አንድ ጣራ ስር ነው የምንሰራው። ታዲያ ምን ነው ጉንፋኑ አልደረሰኝም? አረ እንደውም አንቺ አምልጠሻል። እኔን እኮ እንደውም በግላጭ ነው እኮ ያገኘው። አዎ በግላጭ ነው ያገኘ። እውነት በደንብ አድርጎ ያስታውቃል። ይሄማ ለብቻ ነው የተሰጠ። ይልቃና ለምን አንቺ አትሄጂም? ሰዓቱ እኮ የደረሰ ነው። የት ነው የምሄደው? ሰማያዊ ቤት ልበልሽ? ስብሰባውን ነው እንደው ይናይ በእውነት ሰማያዊ ቤት ብሄድ ይሻለኛል። እንዴ ቆይ ምን ሆናችሁ ነው? ቢሮ ውስጥ መግባባት ያቃተን ሰዎች እኮ ነን እኔና እሱ ማለት። እንዴት ነው ጭራሽ ደግሞ ሰው ፊት የምንቀርበው? እና ሀና ብቻውን እኮ መሄዱ ራሱ የሚያሳጠው ቫሊዩ አለ። አይ እንደውም ቫሊዩ የሚያጣው እንዴት እንደሆነ ታውቂያለሽ? እዛ ሄጄ ከእሱ ጋር ስንጣላ የሚሆን ከሆነ ነው። ወይ ሀና በእናትሽ እስኪ ድርቅ አትበይ። እኔ ደግሞ ልብስ ከዚህ እፈልግልሻለሁ። ፏ ብለሽ ሂጂ። እንግዲህ እግዚአብሔር ጨርሶ ይማራችሁ። እኔ ግን ልሂድ። እንዴ ሀና ምን ይሆንሽ ነው? ሲጀመሩ እኮ ኪራ ራሱ እኛ እንደማንሄድ ካወቀ አንቺን እንሂድ ማለቱ አይቀርም። እንዴ ቆይ እኔ ይውላችሁ ሌላ ችግር መፍጠር አልፈልግም። ትናንት እኮ ምን እንዳደረግኩኝ ስላልገባችሁ ነው። የእኛ ሀትሪከኛ ደግሞ ምን ፈጠርሽ? ምግብ ሊበሉ ሲሉ እሱን ሰምተናል። ባይሆን ያልሰማነውን ቀጥይ። ፋይሉ መበላሸቱን ሰምታችኋል አይደል? አዎ ሰምተናል። ከዛ ፋይሉን ድጋሚ ሰራሁትና እንዲያየው ብዬ በዛ ምሽት ወደ ኪራ ቤት መሄድ። ከዛስ ሲሄድ ምን አይነት ሰው ያጋጥመኛል? የሆነ ልጅ። ከዛ ምን አደረገ? ቢያሯሩጠኝስ? ከዛ ሲያሯሩጠኝ እኔ ደግሞ አበበ ቢቀላየን አስታወስኩኝና ጫማዬን አውልቄ ባዶ እግሬ ሸከተ። ከዛ እንደዛ ሆንኩኝና ምን አደረግኩኝ? ኪራ ቤት ገባሁ። ከዛ ኪራ ቤት ስገባ ደግሞ ጽናት አገኘችኝና ተቆጣችኝ። ከዛ ያው በጣም ስለመሸ አትሄጂም አሉኝና እዛው ነው ያደርኩት። አንደኛ እውነት አንደኛ። እንዴ የቢሮ አልበቃ ብሎሽ ጭራሽ ሰፈር ጀመርሽ። አንቺ አሁን በዚህ ከቀጠልሽ እኮ ማለት ነው በአለም ራሱ ትታወቂያለሽ። ስለዚህ ወረቀቱን በድጋሚ ከሰራሹ በደንብ ታውቂዋለሽ ማለት ነው። እና ደግሞ ከኪራ ጋር ሂዱ። ቆንጆ አድርጌ ሰባብሬ ይልክሻለሁ። ኧረ ይልና ቆይ ለምን ብቻዬን አትልኩኝም? አይ ብቻሽንም አትሄጂም። የሆነ ሰውን መድባለን እንጂ አንቺ ብቻሽን ጭራሽ ሌላ ነገር ነው የምታበላሽው። ይማር። አሜን ያኑርሽ። ወይ ሀና ቆይ ግን አሁን እሺ ምንድን ነው የሚሻለኝ? እዛ ሄጂ ከአንድ ሰው ጋር አላወራ አልተዋወቅ አርፌ እንደ ግውዝ ቁጭ ማለት ብቻ። እንደው እንደሱ አድርገሽ ነይ እንጂ ማለት ነው። የሚገርም ሽልማት ነው የምሸልምሽ። እኔ እሸልምሻለሁ፣ እውነት እሸልምሻለሁ። እንዴ ብቻ አንቺ እንደዛ አድርጊ። ወይኔ ነኝ እንዴት ነህ የሚስቴ ባል? ደህና ነኝ። ስሜ ከጠፋ ጆከር እባላለሁ። እኔ እኮ የሚገርመኝ በስምም በሁሉም ነገር ከኔ ያነሰ ሰው እንዴት መርጣ ገባች? ከአንተ ያነስኩ ብመስልህም ግን ደግሞ እሷን መርጣኛለች። እንዴት ነው እባክህ? ዛሬ ደግሞ ኮንፊደንስ ሞላ ብሏል። ምን ተገኘ? ደህና ዋል። እንዴ እንደተከበረ ሰው እያወራ ወዴት ነው የምትሸሸው? ከዚህ በላይ ማውራታችን ምንም ጥቅም የለውም። ለእኔ ገና አለው።
እንዳለው ነው የሚሰማኝ። ስለዚህ ታወራኛለህ። እሺ ያው እስኪ አውራኝ፣ እየሰማሁ ነው። አትቸኩል። ይሄ ችኮላ ነው ዋጋ እያስከፈለ ያለው። ማውጫውን አሳጥቶ እያስባዘነም ያለው። ምን ማለት ነው? ማለትማ ያንተና የሰኒ ትዳር እውነት እንዳልሆነ ደርሼበታለሁ። እና የዕቃ ነው አሉ። ለእንደዛም አይበቃም። ሲጀምር ሰኒ እኔን ብቻ ነው የምትወደው። እሷንም የማገባት እኔ ብቻ ነው። ላለፈ ክረምት ቤት አይሰራም ሲባል አልሰማህም መሰለኝ። ለማንኛውም ልጅ ከዚህ በላይ ከቆየ ጥሩ የሚሆን አይመስለኝም። ለማንኛውም ትዳር ተመስርቶም ጎጆ ይወጣል። እሺ በማያገባ አትግባሽ። ብዙ የጠገቡ ሰዎች አሉ። እኔ ደግሞ ያፈላን አስተነፍሳለሁ። እንዴት ነው ትቀላቀለኛል? እዚህ ጋር ደግሞ ሌላ ትኩሳት፣ ሌላ ወጥመድ፣ ሌላ እቅድ፣ ሌላ መስመር። መቼም አልሸነፍም፣ መቼም። እንቺ ቆይ ሰውዬ አይመጣም እንዴ? ቆይ ግን አሁን እንዴት ነው እሱ ጋር የምስማማው? ደግሞ ምን አለበት ቶሎ ቢመጣ? እኔ ስብሰባ ከመግባቴ በፊት የግድ ምግብ መብላት አለብኝ። ደግሞ እዛ ስብሰባ መሀል ሆደ ጮህ ቢያዋርደኝስ? አንቺ እዚህ ምን ትሰሪያለሽ? እንዴት ነሽ ጽናት? ሰላም ነው? ኪራን እኮ እየጠበኩት። ምን ለመሆን ነው የምትጠብቂው? ደግሞ አለባበስሽ ምንድን ነው? ምን እባክሽ፣ ስብሰባውን እኮ ኪያም ሄኖክም ታመሙና መሄድ አልቻሉም እና አንቺ ሂጂ ብለውኝ እኮ ነው። ስለዚህ ስለዚህ ተሳካ። ታመሙልሽ፣ አንቺ ልትሄጂ ነው? ኧረ እኔ ልታመሙ ብዬ አልሳልኩም እንጂ። እና ምን ነው ይሄ አለባበስ ለስብሰባ አልተጋነንም? ኪያ ናት እኮ እንደዚህ ያለበሰችኝ። ያምራላ። ጥሩ ላይ ናታ። ለወንድሟ ጥሩ አማራጮች እያቀረበችለት ነው። ይኸውልሽ ለስብሰባ እንደዚህ በቂ ነው። ቆይ ምን እያደረግሽ ነው? ምን ነው እንደዚህ ቆንጆ ሆነሽ ስላላየሽ ደበረሽ? ቆይ አንቺ ግን ያበዛሽው አልመሰለሽም? ቆይ ምን አድርጊ ነው የምትይኝ? ዝም ስላልኩሽ ነው? አይንሽን ከባሌ ላይ አንሺልኝ። በቃ እሺ፣ በቃሻል። ይኸውልሽ ትሰሚኛለሽ፣ ያገባሽው ሰው ነው እንጂ መልአክ አይደለም። እሺ ደግሞ እሱን እንደማልፈልገው ደጋግሜ ነግሬሻለሁ። ይገባሽ እንደሆነ ይግባሽ፣ አለበለዚያ ግን የራስሽ ጉዳይ ነው። ከዚህ በኋላ ግን ዛሬ ያደረግሽውን አይነት ነገር ድጋሚ እንዳታደርጊብኝ። ኧረ እባክሽ ስለሱ እንዴት ተናግረሽ ይሄን ስብሰባ ትሄጂ እንደሆነ እናይሻለና። የምትለኝ? እንደውም ባሏ ፊት ላናገራት ይገባል። ምን ሆነሻል? አትሄድም? የት ነው የማልሄድም? ወደ ስብሰባ አትሄድም? ቆይ ሲጀመር እኔ እንዳላያት ነው አይደል ውጭ ቁም ያልካት? አይ እሱ አይደለም እንደዛ ያለኝ። እኔ ነኝ በረጋ አልጠብቀው ብዬ ውጭ ጋር የቆምኩት። አይንሽ ውጣ! አሁን ቀጥ ብለሽ ከዚህ ቤት ውጭ። ጽናት፣ ቆይ ይሄ ነገር ትንሽ አልበዛም? ከልክ አላለፈም ትያለሽ? ቆይ አንቺ ከአንቺ ውጭ ሌላ ሴት እንደማይተኝ እንዴት አድርጌ ላሳይሽ? ይኸውልሽ እሷ ማለት ለእኔ ምንም ማለት አይደለችም። ቆይ ልቤ ላይ እንደነገርሽ እንዴት አድርጌ ላሳይሽ? እውነት እንደምታወራው ከሆንክ እኔ እኮ ያልኩህ ከዚህ ሴት ራቅልኝ ብቻ ነው። እስኪያት ቆይ ምንድን ነው ያደረገችሽ? እስኪ ይሄንን ያደረገችኝ ብለሽ ንገሪኝ። እሷ አውቃ ነው የምትቅለሰለሰው፣ ሆነ ጅል የምትመስለው። አላማዋ ግን ሌላ ነው። ቆይ አንቺ እንደምትይኝ አይነት ሰው በሆነ ኖሮ እኮ በዚህ ሰዓት የኪራ ጸሐፊ ሳይሆን የኪራ አሰሪ ነበር የምሆነው። ሀብታም የሚያሳድዱ ሴቶች ምንም ቢሆን በዚህ ሰዓት ትልቅ ገንዘብ አላቸው። እሱን ደግሞ ታውቂያለሽ። እንዴት ባክሽ? ገላቸውና ስብዕናቸውን ቢያረክሱም ግን በቂ ገንዘብ እጃቸው ላይ ያላቸው። እኔ ደግሞ እንደዛ አይነት ሰው አይደለሁም። ስለዚህ ባክሽ ተይኝ፣ ዝቅ ብዬ ስራዬን ልስራበት። በቃ እንጀራዬን አትዝጊብኝ። ጽናት፣ ከራስሽ ጋር ሁኚ። ከምታስቢው በላይ ነዝናዛ ሆነሻል። ስመለስ እናወራለን። እስከዛ ግን ከራስሽ ጋር አውሪበት። ኧረ ነዝናዛ ሆንኩብህ አይደል? እና ማትነዛነዘው ጸሐፊ እኮ ቆማለች። እህትህም ቆንጆ አድርጋ ልካላለች። እሷን ምረጣታት አለ። በቃሽ። ኪራ ጭራሽ መጣህ? ያውም እሷ ቤት። ኪራ እኔ ጽናት፣ በቃሽ። ይሄን ዝንዝሽ በጣም ነው ይሰለኝ። ከዚህ በላይ አንቺን ሹሩሩ ማለት አልችልም። ዞር በይልኝ። አይዞሽ፣ እሺ። ፊትሽ እንዳይቀላ ደግሞ በረዶ አድርጊበት።
አታስቅድ። ደግሞ መሄጃ እንዳላጣው አሳያለሁ። እሺ እና ለቤትሽ በቃሽ። ኧረ ቀስ። ምን ነው አንቺ በላይ ላይ? እህቴ በጣም ናፍቀሽኝ ነበረ። እንዴ ቆይ ለምንድን ነው ጥለሽኝ ሄድሽ? እኔ እኮ ያለ አንቺ ማንም የለኝም። ሳትናፍቂኝ ቀርተሽ እኮ አይደለም፣ ግን ደግሞ እንደማላስፈልግሽ አክት ስታደርጊኝ ነበር። አረ እንደዛ አይደለም፣ አጋጣሚ እኮ ነው። ይሄ ነገር ይለፍና ለምን እንዳደረኩት እነግርሻለሁ። ይመስለኛል ረግጠሽኝም አልፈሽ አላየሽኝም። አለው ሰኒ። አይ ቅዱስ አይቻለሁ እኮ ትንሽ ስሜታዊ ስለሆንኩኝ ነው። ደግሞ እህቴን አሳምነህ ስላመጣልኝ በጣም ነው የማመሰግነው። እኔ አይደለሁም ጆከር ነው እንደዚህ ያደረገው። ጆከር ምን ያህል እንደከፋሽ ሲነግረኝ እኔም እምቢ ማለት አቃተኝ። እና እንዴት ደስ ይለኛል አንቺ ሄደሽ። አንቺ እኮ ቤተሰቤ ነሽ። እኔ ሲያለ አንቺ ማን አለኝ ሰኒ? ማንም። በቃ አሁን ሁሉንም ታውትና ምግብ እሰራለሁ። ቅዱሴ ቡና ማፈላለሁ። እሺ ከቡናው ብትጀምሪ ደግሞ በጣም ደስ ይለኛል። እንዴ ታዲያ ምን ችግር አለው? አቦልቶና በረካ እንደውም ከበረካው ነው የሚጀምረው። በጣም ደስ ያለው። እኔ ቦታ ይሻላል። ንብረቴን ይዛ ጠፋች ከሚለኝ አንተ መምጣት መልካም ነው። አልገባኝም። ወዴት ልትሄጂ ነው? የፈለገውን ሴት እያመላለሰ መኖር ይችላል። ከእንግዲህ እኔ ትዕግስት ያልቋል። እንዴ ምን ማለትሽ ነው? ቆይ ከወንድሜ ጋር ተጋጫችሁ እንዴ? መች ተስማምተን እናቅና ነው? እኔ እኮ ችዬ ዝም ብዬ እያሳለፍኩለት ነው። እንዴ እና ታዲያ ከቤት አስለቅቆ የሚያስወጣ ምን ጉዳይ ገጠመሽና ነው የምትሄጂው? ጭራሽ ጸሐፊ ፊት ይመታኛል እንዴ? ሲጀመር ለምን ይመታኛል? እሺ መምታቱንስ እሺ እንዴት አና ፊት ይመታኛል? ተስፋዬን ያስቆረጠኝ። እሺ እንዴ ማናት አና? እህት ለወንድሜ የመረጠችለት ሴት ናት። አንተም ያትና ከወደድካት ከኔና ከሷ ምረጥለት። ጽናት የራስሽን ከሰው ጋር እያወዳደሩ እኮ ደስታ የለም። ምን ማለትሽ ነው? እኔ ያንን ማድረግ ፈልጌ ይመስላል። ወንድምን የውድድር መስፈርቱን ያስቀመጣል። ይኸውልሽ በዚህ ሁኔታ ከዚህ ቤት እንድትወጪ በፍጹም አልፈቅድልሽም። ወንድሜ ይምጣና ቁጭ ብለን እናወራበታለን። ክብሮም ተወኝ፣ እኔ ልሄድበት። በጣም ምርር ብሎኛል። አይሆንም ጽናት፣ በዚህ ሁኔታ ቤትሽን ለቀሽ የትም አትሄጂም። አይሆንም ክብሮም ልቀቀኝ፣ እኔ ልሄድበት። እኔ በጣም ትዕግስት ያልቋል። ጽናት ቢያንስ ነኝ ስሚኝ እንጂ። አይሆንም እሺ በይኝ። ቤትሽን ለቀሽ የትም አትሄጂም። ክብሮም ጽናት እሺ በይኛ። ክብሮም ቆይ ጽናት ድራማችን እንደምትወዱት ምንም ጥያቄ የለውም። ግን ደግሞ ዛሬ እናንተ አንድ እድል ይዤላችሁ መጥቻለሁ። እስኪ በድራማችን ላይ ያላችሁን አስተያየት ኮሜንት አድርጉልን፣ እኛም ደግሞ የምንመልስላችሁ ይሆናል። ግን ደግሞ ከዛ በፊት ለእናንተ አንድ ጥያቄ አለ። ሰብስክራይብ አድርጋችሁናል? ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። በጣም ነው የማመሰግነው እህቴን ስላመጣልኝ። ሁሌም ደስተኛ ስትሆኚ ማየት ነው የምፈልገው። እውነት ከምታስበው በላይ በጣም ደስ ብሎኛል። ምንም እኮ ነግሬያት አይደለም፣ ግን በቃ የእሷ ከጎኔ መሆን ያጠነክረኛል። ድክመትሽ እኮ እንደሆንኩኝ አውቃለሁኝ። ምን ማለት ነው? ያው ሰውን እኮ ስታፈቅሪ ያ ሰው ድክመትሽ ነው የሚሆነው። ሞዛዛ እንዴ አየሁሽ እኮ እኔ እስክመጣ ድረስ አላስችል ብሎሽ ስትቅነጠንጫ ነበር አይደል? ድሮም አንተ ምስጋና ይወድልም። በቃ ቅዱስም አለ፣ ቡና እየተፈላ ነው። ና እንሂድ። እኔ አልገባም። ቡናውን አይደለም አንቺ ነው የምፈልገው። ስትስቂ ሁሌም ደስተኛ ሆነሽ ማየት ነው የምፈልገው። እሺ በቃ እንግባ አይደለ? ና እንሂድ። እንዴ ሰኒ እያፈርሽ ነው እንዴ? የሰማን ያቆባልሽ ነኝ። አይ ያው እኔ እናንተ እኮ የተጋባ ነው ነገሮችን ለማስተካከል። ሰኒ አውቃለሁ፣
ነገሮች እንደማስተካኪ በ160 አገባሻለሁ።